እኔ ራሴ አልቻልኩም። በህይወቱ እንደዚህ ብሎ አንድ ቀን ከንድቻ አላውቅም። 3 ሚሊዮን ጨበረብኝ። ከባድ በካርድ አሰናብተኝ እንትን ኮንፈረንስ ኮል አደረግን። ከዛ ነው በቃ አላሙዲ ያስታረቀን። ውድ ገና ጸጣል ተመልካቾቻችን እስካሁን በነበረም ቆይታ ተስፋ ዘናል እንዳላችሁ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ። አሁን ደግሞ ሌላ የእንግዳ ፕሮግራም ነው ያለኝ። ይህ መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም። ቆይ እየፈጠንክ እኮ ነው እንዴ? ምን አጠፋው? ልትበር ነው እንዴ? ምን አጠፋው? ተረጋግተህ ነው ማውራት ያለብህ። በረርክ እኮ በጣም በረርኩ እንዴ? በጣም በረርክ እንጂ ተረጋጋ እያልኩ እኮ ነው። መንጃ ፍቃድ እስቲ መንጃ ፍቃድ? አዎ። ኧረ ጌታዬ መንጃ አመል ለምዶብኝ ነው። ይቅርታ አመል ለምዶብኝ። ዋው ተመልካቾቻችን ያው እንግዲህ ተመልካቾቻችን እንደምትመለከቱት ኮሜዲያን ፍርካስ ይባላል። በዋናው ስሙ ሳሙኤል ኑሪልኝ አይደል? በተለያዩ የማህበራዊ ሚዲያዎች አዝናኝ ቪዲዮዎችን፣ ኮሜዲ ቪዲዮዎችን በማሰራጨትና በማቅረብ ብዙ ተወዳጅነትን በአጭር ጊዜ ተወዳጅነት ያተረፈ ኮሜዲያን ነው። ሞቅ አድርጋችሁ ተቀበሉት። ፍርካስ እንዴት ነህ? በጣም ደህና ነኝ። ስለመጣ በጣም ደስ ብሎኛል። እስክጠጣ ሸኩዬ መንጃ ፍቃዱ ነው አንተ ያለ እኔ እኮ መንጃ ፍቃድ ልፈጥ ነበር። እንደውም ቅቅል ነበር ይጠብቅ። አይ ውሃ ነው እኛ ኦኬ። እሺ ቅቅሉ እየደረሰ ነው። ግድ ነው። ከዚህ በኋላ ያስፈልጋል። ከጨዋታ በኋላ በጣም ስለመጣ ደስ ብሎኛል። ግን የትራፊክ ልብሱን ጠብቄ ነበረ። በዚህ ልብስ ዛሬ እረፍት ላይ ነኝ። ፍቃድ ነው ዛሬ። ፍቃድ ነው ዛሬ። ያ ፍርካስ ኒክኔም ምን ስም አለ? ኒክኔም ነው። ጀስት እንደንትን ከድሮ ጀምሮኛ አብሮ አደግ ጓደኛሞች የምንጠራራበት ክሬት ያደረግነው ወርድ ነው። ከዛ ግን በቃ እኔ ብዙ ሰው የሚያውቀኝ በፍርካስ ነበር ካምፓስም እያለው ሶ በቃ ካምፓስ በኋላ ይሄ ኒክኔም በጣም ጻናና ለምን ሶሻል ሚዲያ ስከፍትም አልጠቀሙም ብዬ ፍርካስ ተጠቀምኩ። ስለዚህ በጓደኞች መካከል ያለ የሲግናል ሲምቦሊክ መጠራሪያ ነው። መጠራሪያ ዴፊኒትሊ ፍሬንድ እንደማለት ነው። ፍሬንድ እንደማለት ነው። ፍርካስ ፍሬንድ እንደማለት ነው። ወይም ደግሞ እንዳልኩ ነው ላይክ ሶስተኛ ሰው ቢመጣ እኔ እናንተ ሆነን የሆነ ሰው ቢመጣ ፍርካስን አየው ምናምን ነው እንለውና ከተሰነ ኮሊንግ ኔም ጋር አሁን በሳሙኤል ሰው ያውቃል። ብዙ ሰው ያውቀኝ አሁን በቃ አሁን አቀበሌ አብሬጅ ተማሪ እንጂ ሰው ፍርካስ ይገርማል። እኔ ምን አንድ ቪዲዮ ነኝ። እሺ ይቻላል። ሰላም አለቃ፣ እንዴት ነው? አለን። እስቲ መንጃ ፍቃድ። እሺ ያው እሺ እኔም ልህ ወይ አለቃ ስራ አግባብ ነው እንዴ? ምን አደረኩኝ? አቁም ተብለ ራዳር ከተፈቀደ ስፒድ ሊሚት በላይ የርክ አቁም ስትባል የቱ ጋር ነው እኔ ባልተፈቀደ ስፒድ የሄድኩት? የቱ ጋር ነው አቁም የተብዬ ጥሼ የመጣሁት? ትክክል አይደለም ነው ያስኩት። ታዲያ ምንድነው? ተደውሎልኝ ነው ከታች ጥሳቸው መተ አስቁሞ ተብለ እኔ ሲጀምር ህጉን አውቄ ምነዳ የተማርኩ ሰው ነኝ። በእንደዚህ አይነት ጉዳይ የምጠየቅ ሰው አይደለሁም። ኧረ እባክህ አንድ ነገር ልንገርህ፣ ከሰባት ማስትሬት አንድ ሰበታ መሬት የሚባል ተረት አለ። እሱን አንተ ልትል ትችላለህ። እኔ ግን የተማርኩ ሰው ነኝ። ህጉን አውቄ ነው ማሽከረክረው። በእንደዚህ ማን ነው ጥፋቴን የሚያረጋግጠው? አይደለማ። ይሄ ራሱ እንደማስቀጣ ታውቃለህ? በጭራሽ ገንዘብ መስጠት ራሱ እንደዛ ሳይሆን ብራይብ ለማድረግ መሞከር ራሱ ሌላ ጥፋት። ስለዚህ አሁን ምን እያልከኝ ነው አለቃ? እዚሁ ቅጣኝ እናንተ እንለያይ እንጂ ባል ነገር የለም። እዚህ ፈረማ እንደዛ ይሻላል። ትክክለኛው አሰራር ይሄ ነው። ለምን አንተ አትቀጣኝም የሚባል ነገር የለ። ይኸውልህ ብዙ ሰው አንተ አትቀጣኝም እያለ ነው መኪና አክሲደንት ያበዛ። አሁን ፈርም የምትማር ከሆነ ትማራለህ። ይኸውልህ ህጉ ምሎ ከ50 በላይ መሄድ አትችልም። ሰማ እኔ ህጉን አውቀዋለሁ፣ በደንብ ነው የማውቀው። በቃ አንተ ፈርምላለሁ፣ ሄዳለሁ። እሺ አንተ በላይ ማንም ማቀል አንተ እንትን አልክ። እሺ ነገ ጠዋት የከፋ ነገር ነው የምደርስብህ። አሁን ሲነገር ነው መስማት አለብህ። እሺ ጃት አይደለም ማስቆም መኪና ነው። እሺ መማር መተማርክ ከሆንክማ ማስተዋል ከቻልክ እኮ ቀስ ብለህ ጥንቃቄ ህግ አንብባ በስንት ነው ፍጥነት ብለህ ነው መሄድ አለብህ። ግን አንተ እንደዚህ ደረትን ነፍተህ
ተምረን መማር አይደለም ተማርኩ አሉ ሰዎች ነው ያጠፋሉት። ራስን አረጋጋ ወንድሜ፣ በሰላም ግባ። እሺ መልካም ቀን። አሁን ልጅ ትልቅ ሰው ይመስላል እንዴ? ይመስላል። በጣም ገጸ ባህሪውን በጣም ወክሎ የሰራው አይደለም? ሙጭብጨባ በጣም እኔ ምን በጣም እኮ ረዥም ትልቅ ሰው ነበር የምትመስለኝ፣ እንደዚህ ገና ወጣት። አይ ቲንክ የቪዲዮ ኢፌክት መሰለኝ። ማለት ብዙ ሰው ረጅም ከዛ ደግሞ ትልቅ ሰው አድርጎ ነው የሚያስበኝ። ግን ሜቢ የቪዲዮ አቀራረጹ ይሁን አላውቅም። እኔም ልክ ሰዎች ኮሜንት ማድረግ ሲጀምሩ ነው። ቦርጩም እኮ የሆነ ጨርቅ የተቀጠቀ አይመስልም። ሪል ይመስላል። ብዙ ሰው ግን የሚጠይቀው እሱ ነው። ቦርጭ ሼታል ምናምን ሲያገኝ ቦርጭሽ ደግሞ እንደዚህ ትንጥዬ ነሽ ምናምን ነው። ቀውል አጭር ነሽ ነው። በጣም ወድጄ ያየሁት ቪዲዮ ነው እና ምን ትራፊክ ላይ ነው ብዙ ጊዜ ቪዲዮዎችን ያየሁት። በጣም የታወቀውን በዛ ነው አይደል? ያ ምክንያት ምንድን ነው እዚህ እንዲህ ያተኮርክበት ምክንያት? አሪፍ ጥሩ ጥያቄ ነው። ምክንያቱ ለየት ያለ ምክንያት ኖሮት አይደለም። ዴይ ቱ ዴይ አክቲቪቲ ነው። እኔም የሆነ ጊዜ መኪና ረጅም ጊዜ ይዤ ነበረ። እኔ የሚያጋጠመኝ ሰው ጉዳዮች አሉ። ከዛ ደግሞ ጓደኞቼ ማቀው ዙሪያ ሰው የሚያጋጥሙ አለ። ተማሪ ሆኜ ከካምፓስ ወደ ቤት ከቤት ወደ ካምፓስ ዴይ ቱ ዴይ እዛ ላይ የሚያጋጥሙ የሰው መስተጋብሮች ናቸው። ናት ኦንሊ ትራፊክ እኔ የሰራሁት ሌሎችም ካራክተሮች አሉ እና አይታችሁ ከሆነ እኔ ክሬት ያደረኳቸው ካራክተሮች ሰዎች በቀን በቀን ህይወታቸው ላይ የሚያጋጥሟቸውን ጉዳዮች ከሁሉም ሰው ጋር ወይም አካባቢ ካለ ሰው ጋር ሪሌት ያደርጋል የምታነሳው ሀሳብ። ሰው ትራፊክ ሞር ስሰራው አጋጣሚ ሆኖ ሰው ጋር ሪሌት ያደረገ ተወደደ፣ በዛው አሳወቀኝ እንጂ ትራፊክ ሳይሆን የተለያዩ ካራክተሮችም አሉ። ግን አብዛኛው ትራፊኩ በቃ ሌሎቹንም ካራክተሮች ካያቸው እኔ ሞር በረንብ ማስተዋል እችላለሁ። አስተውዬ ይሰራ ደግሞ ያን ነገር ኮፒ ማድረግ ትችላለህ። ሰው እውነት እየመሰለው ብዙ ሰው ትራፊክ ነው ሊጠይቀኛል። ሰርት ያቆምክነ ምናምን እንደው የት አካባቢ የማውቀው ትራፊክ ነው የት ቦታ የያዘኝ ምናምን እንደ ዛሬ ቀጣይ አንተ ነው ምናምን ያለኝ ሰው አለ። ዛሬ አንተ ነው ቀጣይ ነው እንደው በትራፊኮች ዘንድ ምን አስተያየት ሰጠህ? እስካሁን ኔጌቲቭም ፖዘቲቭ የምትለው ነገር እንደውም ከኔጌቲቭ ፖዘቲቭ የሆነ አጋጣሚ አንዴ ለስራ ወደ ቦሌ ሄጄ 2 ትራፊኮች አገኙኝ እና አይተኩን ትራፊክ ፖሊሶች ደግሞ በጣም ፊዚካሊ ፊት ናቸው፣ ረጅም ናቸው። አይ ቲንክ ክራይቴሪያውን መሰለኝ ለስራው ረጅሞች ናቸው በጣም እና በቃ የሰማይ ስባሪ የሚያክሉ ናቸው። ሁለቱም ከእጅ እያሉ እና ቀኔ ጥፌ ላስኩ ብዬ ካንካን አጠገቤ ደረሱ። ሲደርሱ አንደኛው ሪኮግናይዝ አድርጎኛል። ይሄ በእኛ የሚያሾፈው ልጅ ነው አለ። አንተ በእኛ የምትቀልደው ልጅ ነው አይደል አለኝ። ከዛ በቃ ማውራትም አልቻልኩም። ኧረ ጨዋታ ነናዘ መጥቶ አቅፍ አደረገኝ። አልጠበቅኩም ያንን ሪያክሽን። መጥቶ አቀፈኝ፣ ሰላም አለኝ። በጣም ጎበዝ የምትሰራውን ያለው እድላለሁ። ጀስት ከእውነታው አይውጣ ነው ሪኮመንድ ያደረገው ነገር ወይም ደግሞ እንትን ያለው ከእውነታው አይውጣ። አንዳንዴ ያው ለማሳመን ወይ ሰው እንዲወድል ብለህ ኤግዛጁሬሽን ሊኖረው ይችላል። በጣም ልታጋነ እኔ ጋር ግነት የለውም አልኩ። አንዳንዴ ይቀጣል። ትራፊኩ የኔ ካራክተር ላይ ያለው እውነታ ይቀጣል። ተመክሮ የሚያልፈውን ተመክሮ ያልፋል። ከዛ ደግሞ ኢን ሪያሊቲ ያሉትን ነገሮች ያሳያል። አይ ያው አንዳንድ የአርት ስራዎች እኮ የሚሰሩት ሂስ ለማቅረብ ነው። ያ ማለት ደግሞ ሁሉም ትራፊኮች ላይ ያለ ማለት አይደለም። ዴፊኒትሊ ለምሳሌ በጣም ታማኝ የሆኑ ለስራቸው በጣም ቅን የሆኑ በጣም ብዙ ትራፊኮች አሉ። በጣም ከዚያ ውጭ ደግሞ አንዳንድ ደግሞ ስነ ምግባር የሚጥሱ ጉቦ የሚቀበሉ ሊኖሩ ይችላሉ። እነዚህ ሂስ ማቅረብ ሁሉንም የትራፊክ ገጽታ ማጥፋት አይደለም። እኔ በዛ ነው የወሰድኩት። ጎበዝ። ስለዚህ የተወሰኑ ሂሶች ቢሰጡ ክሪቲኮች ቢሰጡ ክፋት የለውም። አርት ነው፣ ጥበብ ነው። ሁሉንም አይወክልም። በጣም ብዙ ስነ ምግባር ያላቸው አሉ፣ አንዳንድ ደግሞ የሚያጠፉ አሉ። እነሱን ሂስ ማቅረብ ተገቢ ነው ብዬ ነው ማምነው። ስለዚህ አንተ ቪዲዮ አስተማሪ ነው ብዬ ወስዳለሁ። አንዳንዱም እኮ ትራፊክ ሲሆን ይህን ነገር እንዳያደርግ ያለም ደግሞ እንዲህ አይነት ውስጥ የገባም ካለ ደግሞ እንዲስተካከል ያግዛል። ስለዚህ በጥሩ ጎን በትምህርት ነው ያየሁት እኔ በማሾፉ በጣም ያረት እና በደንብ ደግሞ መስለህ ትራፊኮቹን መስለህ መስራት በጣም ደስ ይላል። እና ለመጨመሪያ ምን አለ ለምሳሌ በሪል የትኛውም አካል እዚህ ኢትዮጵያ ላይ ብቻ አይደለም የትኛውም ዓለም ላይ ብትሄድ
በሰውነት እስከተፈጠረን ድረስ የሚያጠፋ ከዛ መልካም ሆኖ ይሰራል። አሁን አደጉ ምትላቸው ሰለጠኑ ምትላቸው ማገር ብትሄድ ጉቦኛ አለ። ከዛ ደግሞ ሀቅ ቢሮክራሲውን ተከትሎ ይሰራል። ያንን ነው። ግን አንዳንዴ ሂስ ስታሳይ ሞር ሰው ኦፌንድድ ይሆናል። ግን ሁሉንም አይነት አርጉ የለም ሚክድህ አለ። አምሳሌ እኔ የሆነ ጊዜ በቃ ለማሳየት ሞክራለሁ። ሚክድህም ኦሬዲ ሪል እንደዚህ አይነት ሀፕን ሲያደርጉ የተያዙ ሰዎች አሉ። እዛ ያንን ነው የምትሰራው። አስመስለ ሰራህ እንጂ ከራስ የፈጠርኩት አይደለም። ስለዚህ ሪያሊቲ ላይ ፖዚቲቭንም ሰርተናል፣ ኔጌቲቭንም ሰርተናል። ይሄ ዓለም ላይ ያሉት ነገሮች ናቸው። በዚሁ አጋጣሚ ግን በጣም ስነ ምግባር ላላቸው ሙያቸውን አክብረው ለሚሰሩ ህዝብ ለሚያገለግሉ ትራፊኮች ክብር እንስጥ። ጥሩ። እስኪ እንግዲህ ያው የምናውቅህ በዋነኝነት በቲክቶክ ስለሆነ ይሄ ሰውዬ እንዴት ወደ ቲክቶክ መጣ የሚል ጥያቄ አለኝ። አንጋፋው ትራፊክ አሪፍ እንደ ቀልድ ነው የተጀመረው። የመጀመሪያ ቪዲዮ ራሱ የሚገርም እኔ በጣም ነበር የምፈራው። ካሜራ ሻይም ነኝ፣ ካሜራም ሳይደነባበር ነበር። በቃ ይሄ ብቻ ጀማ ውስጥ ትጮታለህ፣ ትቀልዳለህ ምናምን። ግን ካሜራ ካለ ምናምን ወይ የምትቀረስ ከሆነ የምደነግጥ አይነት ሰው፣ የምትሸፈን አይነት ሰው ነበርኩና ከዛ በኋላ የመጀመሪያ እንደውም አንድ ሁለት ቪዲዮዎች የሰሯቸው ጓደኛዬ እንደዚህ በድብቅ እኔ እየለፈለፍኩ የተጫወትኩ እሱ ቀርጾኝ እሱ ነው ፖስት ያደረጋቸው ምናምን። ከዛ በኋላ ግን አዳፕቴሽን መጣ ምናምን ነገር መስራት ጀመርኩ። ትርጉም ነበር መጀመሪያ ሰራ ቁጭ አድርጌ እንደዚህ ቲቪ ከፍቼ፣ እሱ ደግሞ ትግርኛ አክሰንት ነው መተርጎም ነው ፊልም ዋተከሻከሾ ዋተደባ ዋይ ምናምን እንደዚህ ሞታ አይደል እንዴ አሁን ሊሱማት ነው አተባለግ የሳማት ዋይ ምናምን ሰው እንዳለ አድርጋ እንደዛ ነበረን ተረጉመው። የተለያዩ ብሔር ብሔረሰቦች አክሰንት ትችላለህ? ሞስት ኦፍ ደም ብዙ ጊዜ አሁን በአክሰንት ኮሜዲያን ሲሰሩ ብዙ ብሔሮች ቅሬታ ያቀርባሉ። የአርት ነው ያው እንግዲህ አክሰንት አንዱ ሊያስቅ የሚችል ነገር ነው እና ብዙ ጊዜ አሁን ኮሜዲያን የአክሰንት ቀልዶችን እየተዉ ነው በዚህ ምክንያት። አሪፍ ጥሩ ፖይንት ነው። አክሰንት በራሱ እስና ተጃከባ። ለምሳሌ ፈኒ ለመሆን የሰውን አክሰንት ስላስመሰልክ ዩርናት ፈኒ ገባ። ቀላጅ መሆን የምችለው በአክሰንት ውስጥ የምትጠቀማቸው ወይም ደግሞ ውስጥ የምታስገባቸው ኢንተግሬትድ የሚሆኑት ቃላቶች የምታነሳው ሀሳብ ኮንሰፕቱ ነው። ማስቀየም ያለበት ኮንሰፕቱ ነው እንጂ አክሰንቱን ብታስመስል ምንም አክሰንቱማ ኢን ሪያሊቲ ምን አለ መሰለህ፣ አሁን እኮ ሰው ዝም ብሎ ኢዝሊ ኦፌንድድ ስለሚሆን ነው እንጂ እውነታውን ስናወራ እንደዚህ የሚያወራ ሰው አለ ነው። አንድ ትግርኛ ተናጋሪ የሆነ ሰው ለረጅም ዓመት ትግርኛ ነው አፉን የፈታው። አማርኛው ራስ ስትለው እንዲህ ነው የሚያወራው። ያወራውን ሰምተህ የምትፈጥረው እንጂ ኮፒ ማድረግ ነው። አርቱ እንዳልከው ቅድም አክሰንት ማለት የሰውን አክሰንት ኮፒ ስታረግ ያ ሰው እንዲያወራል ብለህ የሰማሁን ነው የምታረገው። ስለፈጥሬ አይደለም፣ ኦፌንድ ሊያደርገው አይገባም። አንድ ኦሮምኛ ተናጋሪ እንደዚህ ነው የሚያወራው፣ አንድ ጉራጌ ተናጋሪ እንደዚህ ነው። ይሄ በየሰፈራችን ያለ ነው። ስለዚህ ኮፒ ነው ያደረገው። ኢን ሪያሊቲ በእውነታው ያለ ነውና ኦፌንድ ሊያደርግ አይገባም። እንዳልከው የምታነሳው ኮንሰፕቱ ያንን ብሔር ወይ ያንን ማንነት አታክ ያደርጋል። እሱ ሌላ ይሹ ነው። ቀጥሎ ደግሞ በዛ አክሰንት ውስጥ አክሰንት ብቻውን አያስቅም ነው እንደምልህ። አክሰንቱን አያስቀይምም አያስቅምም። ግን አክሰንት ውስጥ የማደርገው ንግግር እና የማነሳው ሀሳብ ከአክሰንቱ ጋር አብሮ ሄዶ የሚያጫውት የሚያስቅ ከሆነ ኢትስ ፋኒ እንጂ እኔ ዝም ብሎ ቋንቋ ሊያወራ የሚችል ሰው አለ። ወንድማችን ትክክል ናቸው። ሀሳባችን ትክክል ነው። የመጀመሪያ እስኪ አንድ ቪዲዮ እኔ እሺ። ሰላም እንግዳችን። ሰላም እንዴት ነው? ሰላም ለተመልካቾቻችን እስቲ ራስዎትን ቢያስተዋውቁ። እንዴ አንቺ በለኝ ወይ ይቅርታ፣ ራስሽን አስተዋውቂ። እኔ ስሜ አሰለፈች በቅጡ ነው። አይ ብዙ አድናቂዎችሽ ስለ እድሜሽ ይከራከራሉ። አሰለፍ እድሜሽ ስንት ነው? እንዴ የሚገርም ነው እሱ። የሚገርም ግን አሁን የኔ በእድሜ እንትን ቲክቶክ ላይ የተቀመጠ ውስጥ ገብተህ ቲክቶክ እኔ ተወልጄ ያደግኩት ካሳንቺስ ነው ተወልጄ ያደግኩት እና ካሳንቺስ ታውቀዋለህ እንደሆነ ብዙ አርቲስት የሚወጣበት ሰፈር ነው። በቃ ብዙ ጌዲዮን ዳኒ በቃ በጣም ብዙ ናቸው ያሉት። ገባ አባባል እና
እኔ መጀመሪያ ከካሳንቺስ ስወጣ ገና በወጣት አፍላ ዕድሜ ነው እኔ ቲክቶክን የጀመርኩት ገባ። ይሄ ደግሞ ማንም የሚያውቀው ነው። ቲክቶክ ላይ ተመዝግቦ የሚገኝ ነገር ነው ገባ። ያኔ እኔ የመጀመሪያ ባሌ ሲመጣ ካሳንቺስን የተገናኘ ነው እና ከዛ በኋላ ያው በቃ ብዙ ኑሮ ኖሬ አላውቅም። ትንሽ ነው እድሜ እና ያ በዛ ስራ ተነስቼ የመጀመሪያ ወደ ሳክሴንትራል የተጠራሁት። አሁን ከትራፊክ ቀጥሎ ደግሞ ሌላ ገጸ ባህሪ ማማ አሰለፈች ናቸው። ማማ አሰለፈች በቅጡ። አይ ስማቸው ተቀይሮ ነው እንጂ አሉ ይስቲዋል በእንባ አሉ በየሰፈሩ አሉ። እኚህ ሴትዮማ በየሰፈሩ አንዳንድ አሉ አይጠፉ። በቃ በየሰፈሩ አሉ። የሴት ገጸ ባህሪ ነው ማማ አሰለፈች። ማማ አሰለፍ ትልቅ ሰው ናቸው። ሞሮፍ ደግሞ ከረንትሊ ዴይ ቱ ዴይ እንደቀደም እንዳልኩ ዴይ ቱ ዴይ ሰው የሚያጋጥመውን ጉዳይ ኤግዛጁሬት አድርገው አካብደው በጣም አጋነው የሚያወሩ ሴትዮ ናቸውና ሞቅ አድራጊ ናቸው። ጨዋታ እዚህ እድሜዋን ተጠይቃ ነው አሰለፍ እና ወጣት ነኝ አይነት እየታገለች ነው አሉ። እንደዚህ የሚታገሉ እኮ ያንንም ሀሳብ የሰጠን የሆነ አሉ ስላሉ ያንን አየንና ለምንድን ነው በአሰለፍ ማንሰራው ብለን አሰለፍ ስትታገል ትልቅ ሰው ናት። ግን በቃ ቲክቶክ ላይ ነው እድሜ ያለው በቃ ምንድን ነው ልጅ ነኝ እኔ እያለች እና አሰለፍ። አይ እንግዲህ ፍርካስ ማማ አሰለፈች ብቻ አይደለም ሌላ አንድ ቪዲዮ እንዲህ ዛሬ እንዴት እንደደከመኝ። እንዴት ዋልሽ ትርንጎ? ወይዬ ሰላም ነው አለ ደህና ነኝ። ምንድን ነው? በቃ ልሄድ ነው አሰናብች መሄድ ነው ፈልገው። ወዴት ነው የምትሄጂው? በቃ ልለቅ ነው። ቤቱ አልተመቸኝም፣ መውጣት ነው የምፈልገው። እንዴ እስከ ዛሬ ተመችቶሽ አይደል እንዴ ኖርሽው? ማለት ምንድን ነው የሚመቸኝ? ይኸው ካርድ እየሞላው ነው ኢንተርኔት እንኳን ቲክቶክ የምጠቀመው። ሲጀምር እንጀራ ቆጥረሽ ወጥ ቆልፈሽ እየሄድሽ ምንም ይመቸኝ ማንም እንደሱ አድርጎብሽ አያውቅም። አይ ያልሽ ልነግርሽ እዛ ውጭ ሀገር ልንገርሽ እኔ ስሰራ ማፊ ሙሽኪላ ነው የሚባል ካልደላህ አትስራ ማለት ነው። ጥበቃ የለ ደህና ጥበቃ፣ ዋይፋይ የለሽ ምናምን በካርድ እየጨፈጨፍኩ ሲጀምር የሁለት ወር ደሞዝ አለ። እሱን ስጪ ደሞዝሽ ይወረወርልሻል። ሰርቼ ለፍቼ በላቤ ጠፋ አድርጌ ነው እኮ ያገኘሁት። በስራት በእጅሽ አይደለም። ምንድን ነው የምትችይኝ? ተሸከሚኝ አላልኩ። ሰርቻለሁ የምትፈልጊውን ፋ እያደረኩ ቤት። እንዴት ነው የሚያደርግሽ? ምንም እንደዚህ አላደረገኝም። እንገርሽ ማፊ ሙሽኪላሽ በተዕልኝ ምሽርታ ሁሉ በቃ ማዳም እንኳን እንደዚህ አላደረገችም። በቃ ይወጣል። ደሞዜን ከ3 ቀን በኋላ መጥቼ ወስዳለሁ። በቃ ይሄ ደግሞ ምንድን ነው እባክህ? የቤት ሰራተኛ ነው። እቺ ደግሞ ትርንጎ ትባላለች። ትርንጎ ናት ካራክተሯ ትርንጎ እንዳልኩ ነው። በቃ እኔ ወይ ራሴ ሀፕን ከሚያደርግብኝ ከሚያጋጥመኝ፣ አለበለዚያ ደግሞ ሰው ላይ ሀፕን አድርጎ ከማየው አሁን እንደዚህ አይነት ካራክተር ክሬት እንዳደረግ ያደረገኝ እኔ ጋር እኔ ብቻ ዙሪያ ውስጥ ባለ ሰው ባየሁትና ከዛ ድጋሚ ደግሞ እኔ የምኖርበት አካባቢ ሰራውንዲንግ ላይ ባለው ነገር ነው። ዋይፋይ የምትፈልግ ትራንት የቤት ስራ በጣም ትርንጎ ደግሞ አሁን ይህም ትንሽ ሰው ዝም ብሎ ኦፌንድ እንዳይሆን ክሊር ለማድረግ ያህል ትንሽ ነቃ ያለች እና ደንገጥ ያለች ነቃ ደንገጥ ያለች ትንሽ አዌርድ ናት ለነገሮች። ለምን ከአረብ ሀገር ነው የመጣችው። ሰው እኔ አሁን እዚህ ጋር ክሊር ማድረግ ፈልገው የአረብ ሀገራቶች ምናምን ኦፌንድ ለማድረግ አይደለም ወይ እነሱ ግን ንቃተ ህሊና እንዳላት ወይም ደግሞ ውጭ ቀመስ ስለሆነች አገር ውስጥ ስትመጣ ዲማንድ የምታደርገው ነገር ሎካል ሰዎች ዲማንድ የሚያደርግ እንዳለችው ዋይፋይ ትፈልጋለች። ገብታ ኢንተርኔት ቲክቶክ አላት። ስራው እንደምትሰራ አይታወቅም። አሁን ታዲያ ይሄ የኢትዮጵያ ህብረተሰብ አፎርድ ማድረግ ይችላል እንደ አይነት የቤት ሰራተኛ? ስንት መዓት ዳ ያለበት ሀገር ነው። በጣም ብዙ የመንግስት ሰራተኛ ያለበት ሀገር ነው እና ምናልባት አሁን እንዲህ አይነት የቤት ሰራተኛ መቅጠር ይችላሉ። ያላቅም ያው አሁን እሷ ብዙም ስለ ነቃ ያለች ናት እንጂ ተወዳ ወይ ፔመንቷ ውድ ሆኖ ሰው ዲማንድ የምታደርገው ኳሊታቸው ዋይፋይ ትፈልጋች። ለምን ቲክቶክ አላታ ትሰራለች። አሁን ዋይፋይ እኛ ቤት የለም። በቃ አገባም ዋይፋይ የምትፈልግ ከሆነ በቃ እኔ ጋር
አሁን ይቺም አፎርድ ማድረግ አልችልም። ከባድ በካርድ አሰናብቴን እንትን ጥሩ ነው። የዚህ ማህበራዊ ኑሮ ላይ ማህበራዊ ህይወት ላይ ነው ሂስ እየሰጠህ ያለው። ደስ ይላል በጣም። እንደዚህ አይነት የተለያየ ገጸ ባህሪ የሚጫወት ልጅ እኔ ከየት አሁን እንደተከሰተ አላውቀውም። በቃ አሁን በቅርብ ጊዜ ነው የተከሰተው። ቲክቶክ ከጀመርክ 1 ዓመት ይሆናል እንደዛ ነገር። ኦልሞስት ወደ 1 year እየመጣ ነው። እና በቃ በልጅነቱ ምን አይነት ልጅ እንደሆነ ምናምን በቃ ሲያንድ ፎቶ ላሳይ። ይሄ ፎቶ አሁን እንዲህ አይነት ጩጬ ልጅ እንደው ምን አይነት ልጅ ነበር የሚል ሀሳብ አለኝ። ዌል አሪፍ ከልጅነት እኔ ተጫዋች ነኝ። ከድሮ የምታወቀው በዛ ነው። በቃ በጣም አክቲቭ ነኝ። ኦቨር ሃይፕ ዲሆንኩ ነው። በቃ ላይ ሃይፐር የሆነ ኤነርጂ ነው ያለኝ። ከድሮ ተጫዋች ነኝ። ስንማርም ሃይስኩልም ኤሌመንተሪም ተታራቢ ነኝ። በቃ ከሰው ጋር በጣም ኮሚኒኬት ማድረግ ሰው ነኝ ምናምን። ስቲል ነው ምንም የተቀየረ ነገር ያለ አይመስለኝም። ሞሮፍ የሆነ ነገር ትንሽ ተረጋጋ ይሆናል እንጂ ኢንተራክሽን ከሰው ጋር አለኝ። አሁንም ከሰው ጋር ኮንቨርሴሽን ማድረግ ምናምን መግባባት ለእኔ ቀላል ነው እና ደግሞ ጨዋታ እንፈጥራለሁ ምናምን። ሶ ሚዲያ ላይ መምጣት ግን አሁን አንድ ቲክቶክ ጥሩ ነገሩ ላይክ ናት ኦንሊ ሚ እኔም ብቻ አይደለም፣ በብዛት ካየ በጣም ብዙ መልቲ ታለንትድ የሆነ ሰው ይሄ ፕላትፎርም ስለመጣ እየመጣ ነው። የተደበቁ ታለንት ያላቸው ወጣቶች ኦልድ ፋሽን ዌይስ ወይም ደግሞ ኦልድ ዌይስ እንዴት ነው የሚሰራው? ወይ ትውውቅ ነው። አንተ እኔን ታቀኛለህ፣ ባልችል እንኳን ገግመህ ታሰራኛለህ የሆነ ቪዲዮ ምናምን፣ ከዛ የሆነ ሰው ያቀኛል። ታለንት ያለውም የሌለውም ብቻ በሆነ ኮንታክት መጥቶ ነው። ይሄ ግን በየቤቱ ያለውን ሰው ታለንት ኢዝሊ ለብዙ ሰው ተደራሽ እንዲሆን እድሉን ፈጠረ ማለት ነው። ከዛ ተጠቃሚ አንዱ እኔ ነኝ። ከዚህ ትንሽ አደግን። ትምህርት ቤት ውስጥ እንደው ታስቅ ነበረ ክፍል ውስጥ ወይስ ረባሽ ነህ ወይስ ዝምተኛ ነህ? ረባሽ ነኝ። ማላሽ በጣም ሳልኖር ክላስ ሳልገባ ሳሙኤል ናውጣ ተብያለሁ። ያለት ሰውየው አንተ ቀርተህ ከዳይሬክተሩ መጥተው ሳሙኤል ናውጣ ሲል አለቃው ክላስ ለቋ አልመጣም። ታሚ በጣም ረባሽ ነበር። የክላስ ተማሪዎች ቢረብሹም ተረባሹ አንተ ነህ። ረባሽ ነኝ ብኖርም ባላጠፋም ኢቭን ታምም ይጸጥ ብልም ውጣ መባሌም አይቀርም። በጣም ረባሽ ነበርኩ። ክላሱንም በቃ የሆነ ሆሄታ ማስፈጠር ግድ ነበር እና እንዳልኩ እጫወታለሁ፣ አስቃችኋለሁ ምናምን። አንተ ከክፍል ስቀር ይታወቃል አልኩ። አዎ በደንብ ይታወቃል። ጸጥ ነው። አንዳንድ ተማሪ እኮ ሲቀር አይታወቅም እኮ ይማራሉ። ዛሬ ሳሙኤል የለም ነው ይባላል። ሰላም ነው የሚያገኙት። ቃሉ አከሳሰራል። በጣም ጥሩ ነው። እምልህ በትምህርት ቤታችን ውስጥ ትልቁ ረጅሙ ተማሪ አንተ ነበር ካሉ? የቤቱም እንደዛ ነኝ። ረጅሙ የቤትም ናት ኦንሊ ትምህርት ቤት ቤትም የቤቱ ግብዳው ነው የሚሉኝ ቤት ግቢ መጣ ነው የሚሉኝ። ሲመጣ ይረበሻሉ ቤት ራሱ በብዛት በቃ ከቁመት ረጅም ያ እንደዛ ነገር ነው። ተናግረውኝ የማያውቁም ቤት እቺ የምታክል ቁም ሳጥን እዚህ ላይ ካስቀመጥኩ ማን ይበላል? አውርድልን አታውርድልን። ግብዳው መጣ ነው። እኔ እኮ ሜትር ይዤ ነበር ለካ ዛሬ እንዴ ከንፋስ ሁለት ከንፋሳት እንዴ። ስንት ነው አሁን ቁመት? አንተ አሁን በለበስከው ሱፍ እኮ በወዳደቀው ለእኔ ሙሉ ሱፍ ይወጣል። ተረፈ። ስንት ነው ሜትር ቁመት? አይ ቲንክ 57 ወይ ምናምን 58 እንደዛ ነገር በሆነ። እውነትን ነው። አይ ሜትር ከ30 ነው ብሎኝ ነበር። መቼ ነው ይሄ ታዲያ? እሱማ በእናትህ አድገን ባለፈው አባቢ ሄድኩ በርሶ መጀንስ ተመሩ እንጂ ሜትር ከ30 ነው ምናምን ብለው ነበር። ከ30 ኧረ ከ25 ሞኝ ያውቃለሁ። እውነትን ነው። ተለዋጭ ነው። አይ ረጅም ነበርኩ ድሮ ግን ቁም ነገር በትምህርት ቤት አይ በኖርማል በላይፍ እሺ። ታራጠርክ? አክሲደንት ነው። እንዴት? በቃ አንዴ አጥና ተብዬ ነበረ። ፋዘር በትምህርት አይደራደርምና በጣም ሲሪየስ የሆነ ሰው ነው። ከዛ እንትን እያጠናን እያለ በመሀል ይወጣል ፋዘር ቤቱን ለቆ። በቃ ያው ልጅነት አለ ያታልልሃል። ያኔ ሜትር ከ66 ወይ 67 እንደዛ ነበርኩ። ይታይ እንግዲህ በዛ ገና በለጋ እድሜ ድንገት መጣ። እኔ ሲመጣ ቲቪ ከፍቻለሁ ማጥናት ትቼ ኃይለኛ ቁጣ አታ
ሲል አያው እንደደነገጠ እርግፍ አለ ከኔ ቁመት እርግፍ አለ እስካሁን እዚህ ያው እንግዲህ ፍርካስን የአባቱ ቁጣን ያሳጠረው ለጫታ ነው ለጫታ እንጂ ያው ግን ትክክለኛው ቁመት ስንት ነው አሁን ያልኩህ ሜትር ከ50 ኧረ ከ50 እንዴ እንቀንሳ 8 አንደም ከዚች ላይ ሜትር ከ50 58 ምናምን ነው ማለት እየተከራከርክ እንዴ ከራስ ከኪስ ነው ይመስለው 50 በቃ በጨረጃው 55 እሺ ነው አይ ከትምህርት ቤት ውስጥ እኮ ስትሰለፉ በህይወቱ እንደዚህ ብሎ አንድ ቀን ከእንድች አላቅም አይገርም ምን እንደሆነ ስሜት ሳይገበኝ ጨረስኩ ፊት ነው የምትሰለፈው በቃ ሁሌ ከፊት ባንዲራው እንዳየው ነው ሁሌ እንዲህ ብላ አታውቅም አንድ ቀን ያሳዝናል የኮሜዲያን የኢትዮጵያ ኮሜዲያን ነው ግን ትምህርት ሲሰለፍ እንደዚህ ብሎ አያውቅም ይሻላል አይ ጥሩ ታሪክ እኮ ነው እውነት ነው ታሪክ ሁለት አለ ፊት ቀደም ግንባር ቀደም በሚል አንድ ፎቶ አየሁኝ እንደው እስቲ አንድ ፎቶ ላሳይህ ይሄ ፎቶ እንዴ ምንድነው ምርቃት የተማረ ሰው ምንድነው የምርቃ ፎቶ ተምሬ ነው በቤተሰብ ብቻ የተመረኩ ነው እንደ መሰለ እዳግ ተመንደግ ነው እንደ ተጠበቀው ትምህርት ድሬዳዋ ዩኒቨርሲቲ ተማርኩት እሺ ድሬዳዋ ዩኒቨርሲቲ የኢንዱስትሪያል ኢንጂነሪንግ ዲፓርትመንት ተመራቂ ነኝ እውነት ነው ኢንጂነር ነህ በለው ያው ኢንጂነር ለመባል ሞር ኔሙ ብቻ ወይ ደግሞ ግራጁዌት ማድረጉ ብቻ በቂ አይደለም በጣም ላይክ ኤክስፒሪየንስ አፕ ቱ 5 years ከዛም በላይ ስትሰራ ነው ኔሙን ጌን ማድረግ የምትችለው እኔ ከተመረኩ አልሰራሁበትም በሱ ፊልድ በምን ትምህርት ነው ቀደም ያልከኝ ኢንዱስትሪያል ኢንጂነሪንግ ስለዚህ በኢንዱስትሪያል ኢንጂነሪንግ የተመረክ የፈርስት ዲግሪ አለ ዴፊኒትሊ ለፍርካስ አይ ጥሩ ነው ብትሰራበትም ደግሞ ኢንጂነር ፍርካስ እንዳለ ነው ኢንጂነር ሳሙኤል ኢንጂነር ሳሙኤል እንደም አልሰራበትም የእውነት ለመናገር ያልሰሩት ምክንያት ከትምህርቱ ፊልዱ ወይ ምናምን ችግር ኖሮ ሳይሆን ጥሩ ተምሬያለሁ ጥሩ ውጤትም አለኝ ፊልዱም አሪፍ ነበር ስንማረው ምናምን ስራም አለ ጆብ ኦፖርቹኒቲም አልጠፋም እኔ ግን ኤምፕሎይመንት ሜንታሊቲ አልነበረኝም ከድሮ ጀምሮ መቀጠር ጭራሽ ይጥፋ የተቀጣሪ ነው መንፈስ እሱማ ያው ይጥፋ ይወጋ ብለህ ደግሞ አትችልም መቀጠርም ግዴታ ይሆንበታል ኧረ ይወጋ ችግር ግን ምን አለ መሰለ ተቀጣሪ መሆንም የሚፈልግም በመቀጠር ውስጥ የሚያድግ ሰው አለ ካሪየርን ቢልድ የምታደርግበት ወይ አለ አይደል ተቀጣሪ ለተወሰነ ጊዜ ማንም ሰው ለምሳሌ ብዙ ጊዜ ዶክተር ኮክ በመጀመሪያ የራስን ሆስፒታል አከፍትም ማለት ግዴታ ኤምፕሎይ ሆነ እዛ ላይ ብዙ ስኪሎችን ምናምን ዴቨሎፕ አድርገህ ነው አይደል ከዛ በኋላ የራስን ኦን የምታደርገው ስለዚህ ተቀጣሪነት ካሪየርን ቢልድ ለማድረግ ቤስት ዌይ ነው እኔ ደግሞ በዛ ሰዓት ኢኖቬት ማድረግ ወይ ክሬት ማድረግ ምናምን ነበረ ፍላጎቴ ከጓደኞቼ ጋር ምናምን ኦሬዲ እዛ ውስጥም አድርገን ሰርተን ሰክሰስፉል መሆነን እናውቃለንና ያ ሜንታሊቲ ስለነበረኝ ለመቀጠር ሞክሬያለሁ አይ ልክ ነው ስቀልድ ነው እንጂ ዋናው ነገር መሰለ ሁሉም ሰው የመቀጠር መንፈስ እንዳይኖረው ነው የሚፈልገው እንጂ መቀጠር በጣም አስፈላጊ የሆነበት ጊዜ አለ ለምሳሌ በአካዳሚካል ጉዳይ ላይ ከተማርክ ሙያ ከተማርክ የተወሰነ ዕውቀት እንድትስታዳብር ድረስ የራስን ስራ እስክትፈጥር ድረስ መማርና ዕውቀት ማዳበር መቀጠር በጣም አስፈላጊ ነው ብያምናለሁ ዴፊኒትሊ ግን አብዛኛው ሰው ደግሞ ሁልጊዜ ኦፊስ ማን ሁሉም ሰው ተቀጥሮ መስራት ግን ተገቢ አይደለም ሰው ራሱን ስራ ፈጥሮ በራሱ ስኪል ደግሞ ትልቅ ደረጃ መድረስ ይችላል አሁን ኮሜዲያን መቼም አሁን ቅጥር የለም ኮሜዲያን ቅጥር ማን ተቀጥራስ በራስህ ያንን ክህሎት አዳብረህ ይሄንን እንደም በጣም በቃ የሚያማርር ስራ የሚሆነው እሱ ይመስለኛል ተነስተህ 2:00 እስከ 11 ያስቃል ራሱ ለዛ ተኩል ራሱ የሚያስቅ ስራ ነው ማታ ራስተኛ ጧት ተነስተህ አለቃ ደውሎብህ ምናምን ያው ለነገ አሪፍ ቀልዶች ተዘጋጅተና እሺ ሰማ ያን ቀልድ እንዳደገው ብላም ሲል እኔ በቃ መሮኛል አላስቅም ከዚህ በኋላ መስራ ለሚሆን ትክክል ነው እንደዛ እንዳይሆን
ነው የኔ ሐሳብ ለማለት ፈልጌ ነው። ስለዚህ አሁን እንግዲህ ከልጅነት ጀምሮ በጣም ቀልድ አዋቂ እንደሆንክ ነግረኛልና ቤት ውስጥ ከቤተሰብ ነው ቀልድ አዋቂነት ነው አንተ ብቻ? አረ ማንም ተጫዋች የለም። ትንሽ ማዘር ትጫወታለች ማለት የቀልድ ምናምን ሰው ማዘር በቃ ሰው ተግባቢ ናት፣ ተጫዋች ናት። ብዙ ነገሯ ከኔ ጋር ይመሳሰል በባህሪ በቃ ፈታ ያለች ረሃ ያለች ሰው ናት። ማዘር ረሃ ያለች ቀለል ያለች ሰው ናት። ለመግባባት አትከብድም። ጓደኞቿም ጋር ተጫዋች ናት፣ ሳቂታ ናት ምናምን እንጂ በመቀለድ ሳይሆን በቃ ጨዋታ አዋቂ ናት። ጨዋታ አዋቂ ቤት ፈታ ያለች ሰው ናት። በጣም ደስ የምትል ሰው ናት። አባቴም በጣም በቃ በህይወት ከምወዳቸው ሰዎች አባቴ ስለሆነ በጣም ደስ የሚል ሰው ነው። እጅግ በጣም አድርጌ ነው በዚህ አጋጣሚ ኑሪልኝ ሰይድ በጣም የምወደው ሰው ነው። ረጅም እድሜና ጤና ለአባቴ። ማዘርም አሉ። ማዘር አይናለም ደስታ ትባላለች። በጣም በጣም በህይወቴ ከምወዳት ቪቫ ወይዘሮ አይናለም ዘውዴ በቃ በፍቅር ናት። አይኒዋ ነው የምላት። አይኒዋ እናቴ በጣም ነው የምወዳት። እጅግ በጣም መልካም ሰው ናት። እንዳልኩ ኑሬም እሱ ግን ዝም ያለ የተረጋጋ ሰው እና በዙሪያ ያሉት የሚፈጠሩትን ነገር ማያይ ሰው ነው። ጸጥ ብሎ ኑሮ የሚኖር ሰው ታውቃለህ። እዚህ ጋር እኔና ወንድሜ ብንጣላ እሱ ጸጥ ብሎ ሊያም ሸለብ ያለ ናሽናል ጂኦግራፊ እያየ ነው። እናንተ ልጆች አተውም በቃ ጸጥ ረጋ ያለ ሰው ነው። ሰው ላይ አይደርስም። በጣም ደስ የሚል ሰዎች። ግን አባትህ ለየት ያው ነበሩ አሉ ስሰማ። ረጅም ነበር አይ አንተ አንዳንዴ ስታጠፋ አንድ ቀን አጥፍተሃሉ 8 ሚሊዮን በጥሬው ብር እንድትቆጥር አድርገዋል ይባላል። እውነት ነው? ፕሊስ በእናትህ የድሮ ከባድ ህይወቴን አታስታውሰኝ። 8 ሚሊዮን ብር ቁጥር ይችን ሳትሳሳት ቁጥር 8 ሚሊዮን ብር ብለዋል አሉ። በኔ ህመም ላይ እየቀለድኩ ኧረ አይሳቅም በእውነት ያ ከባድ ጊዜ ነበር። ያናድዳል። አሁን ለምን እዚህ ጠርተህ ሰው እኔ እንደዛ የልጅነት ከባድ ጊዜ እንደኔ ያሳለፈ ሰው ካለ አላውቅም። 8 ብቻ አልነበረም። በዚህ አጋጣሚ ብዙ ታሪኩን ነበር ሰው ከፋኛል። አንዳንድ ሳስብ ቢሊዮን እየቆጠርኩ ቅድም እንዳልኩ እንደ ቲቪው አታሉ ጨዋታ ባህል ላይ ወደ 5 ሚሊዮን ከምናምን ስደርስ ተሳሳትኩ። እሺ እንዴት ሳትቆጥር ሙሉን ትሳሳታለህ ብሎ 3 ሚሊዮን ጨመረብኝ። መጀመሪያ 5 ሚሊዮን ነበር ቁጥር ያሉ አይደለም 8ቱ ላይ 3 ድጋሚ 11 ከቁም ሳጥን ውስጥ አውጥቶ ቁጥር በጣም ነው የቀጡህ። ግን አሳዘንከኝ። ክፉ እንደዛ አይነዳባን ናቸው። አቶ ለዘላለም ኑሩ ሲቀጡ 8 ሚሊዮን ብር 11 ሚሊዮን ብር ቁጥር ብለዋል። ኧረ ምን ያላረግ ሎንግ ሊቭ ብያለሁ። የሆነ ጊዜ ምን ተፈጠረ ደግሞ እሱ እንደውም በጣም ለረጅም ጊዜ እንደውም መነጋገሪያ መሆኑ ነበርና እኔ እንደውም ህጻናትና ይሄ ልጆች ነው ሴቶችና ህጻናት ምናምን ማመልከትም ፈልግ ነበር። የደረሰብኝ ትራማ በጣም ከባድ ከጓደኞች እኩል ሆኜ መማር ነው ፈልገው ገባ ሁሌ በቃ ሰው ኖርማል በፌስታል መብላት በምሳቃ ምና ያ ነበር የምፈልገው። ግን ምን አደረገ በሄሊኮፕተር ነበር ትምህርት ቤት የሚያደርሰኝ። እውነትን ነው። በጣም ትምህርት ቤት ለእኛ ብቻ ለፋዘር ብሎ አሰርቶ ማረፊያ፣ ሌላው በመኪና በእግሩ ወይ በኮንትራት ታክሲ ሲሄድ ያንን ልጅነት ነው የነጠቀኝ። ያንን ልጅ መገለል ደርሶብሃል ማለት ነው። በጣም በቃ ለብቼ አጠፋህ ብሎ አንድ ቀን ፓሪስ ልኮኝ እኔ ራሴ አልቻልኩም። መኖራቻችሁ እዛ ከበደ ፓሪስ ከበደ። ቅርብ ጊዜ ደግሞ ተጣልተን በዚህ አጋጣሚ ሼክ አላሙዲ ማመስገን ፈልጋለሁ። እሳቸው ናቸው ከአባቴ ጋር መልሰን እንድንታረቅ ያደረጉ። አረሳውም ውለታቸው። ቴንክ ዩ ለእኔ አንተ ብለውም ችግር የለም ፍሬንድ ነን ሼክ አላሙዲ ጋር ማለት ቤተሰብ ነን። እና ባለፈው ፋዘር ቪኤት ይዤ ወጣሁ ከቤት ደሙ ፈላ። ምን እያረክ ነው? ደውሎ ምናምን ስድድብ ምን አድርግ የምትለኝ አንተ ሰው ያማል ምናምን ተጫጫዋል። ማዘር ኦልሬዲ እንትን ብላለች። አላሙዲ ጋር ደውላለች። ልጆች አባትና ልጅ አረ ይጋደሉ ነው። ከዛ ለምንድን ነው እንደዚህ የምትቆጣኝ ምናምን ስለ እንዴት
እንዴት እንደ ማንም ሰው ቤት ይዘህ ትወጣለህ? ካዲላኩ እያለ ኦኬ ቤንትሊ ያማያዝ ነበረባ ቤንትሊ እያለ አዋረድከን። የኔ ልጅ አይደለም ምናምን ተካካድን። ከዛ ረጅም ጊዜ በቃ እናወራም ነበረ። ቅርብ ጊዜ ማዘር በቃ አላሙዲ ጋር ደወለች። እናንተ ጋሼ በሉ። እሺ ጋሼ አላሙዲ ሼክ አላሙዲ ጋሼ በሉሽ፣ እኔ አንተ ልበለ ቅርብ ስለሆናችሁ ደወለልኝ ከባህሬን። ምን እያረክ ነው ፍርካስ? ሂድና እንትን በል እኔ በቃ አስታርቃችኋለሁ ምናምን አለ። በቪዲዮ ኮል ለ3 ኮንፈረንስ ኮል አደረግን። ከዛ ነው በቃ አላሙዲ አስታረቃችሁ። እንኳን አስታረቃችሁ። ያው እንግዲህ ደስ አይልም የፍርካስ ስከሳ። አረ ሳክስ አይደለም ምንድነው ስከሳ? አረ ዛሬ ከምንድነው? አይ ፋዘር ግን ሎንግ ሊቭ ብያለሁ። በጣም ደስ ይላል። አባት ናቸው። በጣም እጅግ በጣም አለ። ይሄንን ቪዲዮ እንደሚመለከቱ ተስፋ አደርጋለሁ። አምሹራ እኔም ያህል ብዬ አስባለሁ። ረጅም እድሜና ጤና ለእናቴም ስማቸው ኑሩልኝ ነው። ይኑርልን። በጣም ፍቅር ሰው አይኒዋም ኑሪልኝ ነው። አይኒዋ ሎንግ ሊቭ። እሺ ምን ያስቃል አንተ? እኔ በጣም ያስቃል። ስታንድ አፕ ኮሜዲ ኦኬ ሞር ደግሞ ምሳሌ ከድሮ ጀምሮ እዚህ ሀገር እኔም በቃ ዶክሌ ከበበው ተስፋዬ ካሳ ይገሉኛል። ያስቋል። ዶክሌ በቃ ግድል ነው የሚያደርገው ምንም ነገር ሜይ ቢ ካስታውስክ የተጨቆኑ ቀልዶች በቃ እንዲህ ከሶፋ ላይ የተፈጠረ በጣም በቃ የዛ ጊዜ አሁን እኮ ገርሞ ማለት አሁን እንደው ሰለጠንን ተብሏል ግን የሚናደደው ጓሚለው ሰው ትንሽ ቀልድ የማይገባ አሁን ሆኗል። ያኔ በዛ ደረጃ ለአፍ እንኳን የሚከብዱ ቃላቶች ተጠቅሚ ቀልዱ ነበር። በጣም የቀልድ ጥግ ቀልድ ማለት ባይዘው ለቅሶ ላይም እኮ ቀልድ አለ። ሂውመር ትፈጥራለህ። እኔ ማላሽ ከራሴ አክስቴ ሞታ አይቀለድ ግን ካዩ ቤተሰቦች ይቀርታል። እኔ እግዚአብሔር አረሰ ከቤት እየወጣሁ በጣም አክስቴ ሞታ እኔውን ያስታመምኳት ትዝ ይለኛል። አርፋለች። አሁን ስላረፈች አይደለም ምስከው ስለነበረ ሁኔታ ነውና እዛ እየወጣ ሬሳ እየወጣ ነው ከቤት መኪና እየወጣ ጥግር ሁላችንም እያለቀስኩን አረሰው በቃ አይቆምም እንበይ። ከዛ እዛ ጋር የሆነ ሴት እና የሚጠሩት አጠራር እሷን ስም አክስታችን እንዴት ላድርጋ በዛ በቃ እንዲ ከመነፋረቅ ዞር ውስጥ ወይኔ ተናየን አረኔ እሳቸውን ሾፋቸው የለም አማራጭ ዋጠም ከዛ ወደ ለቅሶ ቀጠልክ ማታ ስረጋጋ አስታውሽ በጣም ያስጋል። አይ እኔ ፋዘር ብራዘር አንድ ቀን የሞተ ቀን ማለት ነው ከገጠር መጡና ገጠር መጥተው ለቅሶ ለመድረስ ሁልጊዜ ተለቅሶ ነው የሚገባው። የገጠር ሰው ከመጣ ሳያለቅሱ አይገቡም። እውነት ነው። እና ሰውየው ማልቀስ ደግሞ አልቻለም። በቃ ደግሞ አለቀስም ተብሎ እንዳይወቀስም ፈርቷል። ከዛ ገባና እንደገባ እኛ ቁጭ ብለና ተደርድረን እዛ ፍራሽ ላይ መጣና ውድቤ ነው ጸጣል። ሰላም ነው። ከዛ በሙሉ በዛቅ ነው በቃ እንግዲህ በሞተ በሶስተኛው ቀን አጋጣሚ መጣው ጥሩ ሆነ። አትሊስት ተረጋግተናል። በቃ ጋቢያችን ይዘን ሰቅ ብለን በቃ እንዴት እንደሳቅን እሱን ነው የምልገባ። ስለዚህ ሂውመር ሁሉም በሀዘንም ትስቃለህ ነው ሳቅ ማስረሳትም ይችላል ብዙ ነገር ግን ኦፕን ሆነ ስትሰማው ቀልድ ይሄ ክሎዝድ በሆነ ማይንድ ኦፕን ማይንድድ መሆን አለብህ ለነገሮች ናት ኦንሊ ፎር ቀልድ ግን ለብዙ ነገር ሁሌም ክፍት የሆነ አዲስ ሀሳብ ዝግ ሆነ ቢቀለድ እንትን ሊል ፈልጎ ነው ከቀልዱ ይልቅ ነገሩ ነው የሚታይ ግን ቀልዱ ሊያስቅህ ነው የሚገባው። ፕራንክም ታደርጋለህ። ያ ብዙ ታዋቂ ሰዎች ፕራንክ አድርገዋል። ሞክሬያለሁ አጋጣሚ። ስለዚህ ከዛሬ ፕራንክ ለማድረግ አልተዘጋጀም። የድሮዎቹንም ለንውሰድ የድሮዎቹን ይወሰድ። እሺ ከቲክቶክ አሁን ከኮሜዲ ስራ ውጭ ምንድን ነው የምትሰራው? አሁን ሪሰንትሊ የምሰራው ስራ ፈርኒቸር ነው። ወርክሾፕ አለኝ ፈርኒቸር። ግን ያው ቅርብ ጊዜ ሞር ቲክቶክ ላይ ራሱ ፎከስ ያደረኩት ፈርኒቸር ወርክሾፕ ፈርሶ ነው።
ቅርብ ጊዜ ያው እዛ አካባቢ ልማት ጀምሮ ስለነበር ፈረሰ። ከዛ አሁን ቦታ አዲስ ቦታ አላገኘ ነው እስከ አልሄድኩም እንትን ማለት አዲስ ቦታ ማግኘትም ከባድ ሆነ፣ ቦታው ሙድ ሆነ ምናምን አቁመዋል ለጊዜው እንጂ የእንጨት ባለሙያ ነህ? ወርክሾፕ ፈርኒቸር ወርክሾፕ አለኝ። ፈርኒቸር ነው የምሰራው። ኧረ ይሄ ባለብዙ ባለሙያ ኮሜዲያን፣ የኢንዱስትሪያል ኢንጂነር፣ እንደገና ደግሞ የእንጨት ስራ ባለሙያ፣ ሶስት ጥምር ባለሙያ ለፍርካስ። እንዴት ነው ታዲያ ቤተሰብ አለ? ልክ እቺ ልትናገር ትጠጋለህ። እንዴት ነው ምንድን ትዳር መስርተዋል ወይ? ኧረ እኔ ገና አንድ ፍሬድ ገና ነው። ፍርካስ ገና እንግዲህ ያው አላገባም። ያው ኮሜዲያን የሚያስቅ ፈገግ የሚያሰኝ ሰው ካለም አለ እንግዲህ አለ። መሳቅ የሚፈልግ እያጨኝ ነው መሳቅ የምትፈልግ ማለት ነው። ሁሌ አይ በደስታማ ጥግ ድረስ ነው ማስደስተው። በቃ ለሳቅ ዝግጁ የሆነች የእውነትም ደግሞ የሚገርምህ ለምሳሌ እንደ ታይፕ ብትጠየቅ ሞር ለእኔ የሚመቸኝ ሰው ምን አይነት ሰው መሰለህ? ሂውመር የሚገባው ቀልድ የሚገባው ሰው፣ ክፉ ሞመንቶችን የሚያናድድ ነገሮችን ቅድም እንዳልኩ ሀዘኖችን ወደ ቀልድ መቀየር የሚችል የሚያጫውት ሰው፣ ረሃ ያለ ሰው ቀለል። እኔ አሁን ዳውን ቱ እርዝ ነኝ ማለት የክባድ ምናምን አላውቅም። ቀልድ ብቻ አይደለም በኖርማል ዴይ ቱ ዴይ ላይፍ እጫወታለሁ። ከዛ ደግሞ ቀለል ያልኩ ሰው ነኝ። ከባድ ምን አይለብኝ። ሞር ሰው እንደዛ ሲሆን ለመግባባት ይቀላል፣ ታስታውቃል። ስለዚህ በቃ ለሳቅ ቅርብ የሆነችውን ይስጥህ። አሜን። አማኒ ማንጀባ ከጀባ አሜን ከጀባ አሜን ዳር ጀባ ፍርካስ ምን መሆን ነው የሚፈልገው ወደፊት? ዌል ሁሉም ነገር ፕላንድ ባይሆንም ፕላን እንደማናደርገው ከሆነ ግን እግዚአብሔር ያስፈጽማል ያሰብነው ቢፈቅድ እኔ ላይክ እንደ ኬቨን ሃርት በሆን ደስ ይለኛል። እውነት ኢትዮጵያዊ ኬቨን ሃርት ላይክ ስታንዳፕ ኮሜዲውንም ሙቪ ኢንዱስትሪው ላይም ከዛ ድጋሚ ደግሞ ላይክ ይሄም አሁን የመጣሁበትንም መተው አልፈልግም። ቲክቶክን በረም መስራት ፈልጋለሁ እና ብቻ ይሄ በተቻለ አቅም ቅድም አንተ እንዳልከው ነው ክሬቲንግ አዌርነስ እና ሜኪንግ ደግሞ ሰም ጆክስ አሎንግ ዘ ዌይ እያዝናና ከዛ ደግሞ እያስተማርክ እያነቃህም ሰው ከዛ ግን በጣም ሰው ረሃም ያደረግ ከዛ ደግሞ ትንሽ አንቻርትድ ቴሪቶሪዎች አለ ያልተነኩ የሚባሉ ሰው የሚፈራቸው አሁን ውጪ ለዛ ነው አሁን ውጪ ቀልዱ ቅድም ተጽዕኖ አድርጎብኛል። ከሀገር ውስጥ እነዛን ጠራውል እንጂ በጣም የምወደው ቀላጭ ኤዲ ግሪፍን ይባላል፣ ዴቭ ሻፔል፣ እነዚህ በጣም ታዋቂ ኮሜዲያን ናቸው። ኢቭን ኤዲ መርፊ የድሮ አለ። እነዚህ ሰዎች እንዳልኩ ነው አይነከጠጌቱን እንኳን ትንሽ ተጠግተው ምናምን ሰውን አስቀው ከዛ አሁን ኮምፈርት ዞን ውስጥ ነው ብዙ ሰው ያለ ተደላድሏል ማለት ለመቀለድ ቀላጁ ብትነካው ይቀለዳል፣ ቀልድ መሆኑ ይገባል፣ አታክ ለማድረግ አይደለም። ስለዚህ እንደዚህ ያልተሞከሩ አንቻርትድ ቴሪቶሪዎችን እዛ ሄደ ትንሽ ሞክረ ሰው ከዚህ በላይ ቀልድን ሌላ ሌቭል መውሰድ ከዛ እንዳልኩ ቢቻል ቁመቴ ምናምን የሚፈቅደው እንደ ኬቨን ሃርት ነው። እሱም በጣም ከምወዳቸው ኮሜዲያን መካከል እንደዛ በሆን። ስለዚህ ታዋቂ ኮሜዲያን የመሆን ፍላጎት አለ? ዴፊኒትሊ በጣም እርግጠኝነት ትሆናለህ ብዬ አስባለሁ። በጣም የኮሜዲያን ኢለመንት አለህ። ብዙ ቪዲዮዎችን ተመለከትኩ። ማሳቅ ትችላለህ። ጥሩ የማሳቅ ኤሌመንት አለና ጥሩ ኮሜዲያን ጎበዝ፣ በጣም ተወዳጅና ተደናቂ ኮሜዲያን እንደምትሆን ተስፋ አደርጋለሁ። ከፈጣሪ ጋር በጣም ቴንኪው አመሰግናለሁ። እኔም በቃ የተወሰነ የማሳቅ ችሎታን ስመለከት ዛሬ ለምን የመሰሽው እንግዳ አድርጊው ለምን ፕሮሞት አያደርገውም ለምን አላበራተውም ብዬ ነው የመጣው። በጣም ቴንኪው እውነት እግዚአብሔር ያክብርልኝ። አመሰግናለሁ በጣም እኔም እዚህ አክብራችሁ ስለጠራችሁ እንግዳችሁ ስለሆንኩ ከልብ አመሰግናለሁ። ያሰብከው ይሳካል። ያው እንግዲህ በቲክቶክም ፍርካስ አካውንት ብላችሁ መግባት ትችላላችሁ። ማስታወቂያ ይሰራላችኋል ቆንጆ ቆንጆ አድርጎ። በጣም ቴንኪው። የኮሜዲያን የተለያዩ መድረኮች ካሉ ጥሩት፣ ፍርካስን ኮንታክት ማድረግ ትችላላችሁ። በርታ፣ ያሰብከው ይሳካል። አሜን። በጣም ቴንኪው በእውነት ይሄን በጣም የሚያስቅ እና በጣም መልቲ ፕሮፌሽናል ያለውን ወጣት በክብር እንሸኘው። በጣም ቴንኪው። አመሰግናለሁ። እንግዲህ ተመልካዮቻችን የዛሬው የመሴ ሾው ፕሮግራም ይህን ይመስል ነበረ። በዛሬው ፕሮግራማችን ፈታ ዘና እንዳላችሁ ቁም ነገር እንደጨበጣችሁ ተስፋ አደርጋለሁ።
ሳምንት ደግሞ በሌሎች እንግዶች እጠብቃችኋለሁ። እስከ ሳምንት መልካም ሳምንት ይሁንላችሁ። እወዳችኋለሁ። ሰላማችሁ ይብዛ።